በዚህ ሳምንት ተከናውነው ካለፉ ሁነቶች መካከል ዓለም አቀፉ የሴቶች ቀን አንዱ ነበር። ቀኑ በአገራችን የተለያዩ ተቋማት በልዩ ልዩ ዝግጅቶች ያከበሩት እንደነበር የሚታወስ ሲሆን እኛም በተወሰኑት ላይ ተገኝተን ዘገባዎችን ስናደርሳችሁ እንደነበር አይዘነጋም። በዛሬው የቅዳሜ አዲስ ነገር የትኩረት ርዕሳችን ደግሞ ጉዳዩን ሰፋ አድርገን ለመመልከት ወደናል። ዘገባውን ያጠናቀረችልን ሀና አብደታ ናት። ሴቶች በአገራችን ብቻ ሳይሆን በመላው ዓለምም ጭምር በተለያዩ መስኮች መድሎ ሲደረግባቸው መቆየቱን የተለያዩ መረጃዎች ያሳያሉ። የመምረጥ የመመረጥ መብትና የመስራት መብትን መነፈግ እንዲሁም በስራ ቦታ አድሎ መፈጸም ሴቶች ሴት በመሆናቸው ብቻ ሲጋፈጧቸው የነበሩ ችግሮች ናቸው። በተለይ በአገራችን ያለ ዕድሜ ጋብቻ የመማር እድል መነፈግ፣ በቤተሰብ አስተዳደር ውስጥ የመወሰን እድል አለማግኘት፣ የጎጂ ልማዳዊ ድርጊቶች ሰለባ መሆንና መሰል ተግባሮች አሁንም ቢሆን ሙሉ ለሙሉ ያልተሻገርናቸው ፈተናዎች ናቸው። እነዚህን ችግሮች ለመፍታትም በርካታ ሴቶች በተለያዩ ሀገራት ሲታገሉ የቆዩ ሲሆን እንደ አውሮፓውያን አቆጣጠር ከ1908 ጀምሮ የሴቶች መብት አቀንቃኞች የተለያዩ እንቅስቃሴዎችን ያደርጉ እንደነበር መረጃዎች ያሳያሉ። ታዲያ ሴቶች በባህላዊ በማህበራዊና ፖለቲካዊ ዘርፎች ለመብታቸው መከበር የከፈሉትን መስዋዕትነትና ያስመዘግቧቸውን ስኬቶች በማሰብ በየዓመቱ በአገራችንም ሆነ በዓለም አቀፍ ደረጃ በፈረንጆቹ ማርች 8 የሚከበር ሲሆን የሴቶች ቀን ለመጀመሪያ ጊዜ የተከበረው እንደ አውሮፓውያን አቆጣጠር በ1911 እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ1977 ደግሞ የተባበሩት መንግስታት ድርጅት በጠቅላላ ጉባኤው አባል ሀገራቱ ማርች 8ን የሴቶች መብት ቀን አድርገው እንዲያውጁ መወሰኑን ተከትሎ ማርች 8 ሴቶች በየጊዜው ለመብታቸው ያደረጉት ረጅም ተጋድሎ መታሰቢያ ሆኖ በዓለም ዙሪያ እየተከበረ ይገኛል። ቀኑ በዚህ ዓመት በዓለም አቀፍ ደረጃ ለ111ኛ ጊዜ የስርዓተ ጾታ እኩልነት ለዘላቂ ልማት በአገር አቀፍ ደረጃ ደግሞ ለ46ኛ ጊዜ የእህቴ ጠባቂ ነኝ በሚል መሪ ቃል ባሳለፍነው ሳምንት በተለያዩ መርሃ ግብሮች ተከብሯል። የሴቶች ቀን ካነሳን ታዲያ አንድ ነገር አያይዘን እናንሳ። በቅርቡ በእኛው በኢቢኤስ ቴሌቪዥን ከሚተላለፈው ሄለን ሾው ጋር የህይወት ልምዳቸውን ከሴትነት ፈተናዎች ጋር አገናኝተው አጋርተውን የነበሩት የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ አሁን ላይ ለውጥ ቢኖርም በፊተኛው ዘመን ግን ሴት ሆኖ የራስን ስራ መስራት በራሱ ከባድ እንደነበር ይናገራሉ። የሁለት ወንድ ልጆች እናት የሆኑት ፕሬዝዳንት ሳህለወርቅ ሴቶች አቅማቸውን ማሳየት እንዲችሉ እድል መስጠት አስፈላጊ እንደሆነ በዚሁ ቃለ ምልልሳቸው ላይ የጠቆሙ ሲሆን የቤተሰብ ወይም የልጆች ኃላፊነትን መጋራት ተገቢ እንደሆነና ልጆችን ማሳደግ ከባድ ኃላፊነት እንደሆነ ከራሳቸው ገጠመኝ በመነሳት አስረድተዋል። ቤት ውስጥ ያለ ድጋፍ የልጆች ኃላፊነት የእናትየዋ ብቻ አይደለም ብሎ የሚያምን ባለቤት ያስፈልጋል። አንድ ጊዜ ገጠመኝ ወጣት የመንግስት ሰራተኛ ነኝ። ስራዬ ላይ አረፈድኩ። ስለምን ልጄ ታሞ እንደምንም እሱን እንትን ብዬ አዲስ ስደር አርፍ ያለው አለቃዬ ፈልገኝ ነበር። ሄድኩኝ ቅርታ ጠየቅኩኝ ምናምን ይሄ በጣም ኃላፊነት የጎደለው ነው ብሎ ጮህብኝ። ኃላፊነት የጎደለው እንደ ጦር ነው የወጋኝ። ግን ያኔ ራሴን ያወኩት እኔም የነቃሁት ያን መለስኩለት። ኃላፊነት የጎደለው ነው። ሁለት ወንድ ልጆች ብቻዬን አሳድጋለሁ። ይሄ ለኔ ቀዳሚ ኃላፊነት ነው። ልክ ነው እና ምናምን በየወጣ ረጅም ዓመታትን በዲፕሎማሲ ስራ ያሳለፉት ፕሬዝዳንቷ ከቤተሰቦቻቸው ብዙ ድጋፍ ማግኘታቸው እንደጠቀማቸው አመላክተው ካሳለፉት የህይወት ልምድ በመነሳት ሴት ሆኖ ኃላፊነትን መሸከም ቀላል ባይሆንም ሴት መሆናቸው ግን የትኛውንም ኃላፊነት ከመወጣት እንዳልገደባቸው ይገልጻሉ። አንዳንድ ጊዜ ኃላፊነትን መውሰድ ለሴቶች አስፈሪ ሆኖ ቢታይም አቅማቸውን ለማሳየት መጋፈጥ ያሻቸዋል የሚሉት ፕሬዝዳንቷ ሴት ሆኖ በመፈጠራቸው መስራት የማይችሉት ነገር እንዳለ ማሰብ እንደሌለባቸው መክረዋል። አንዳንዴ ምን ይሄንን ስራ ስሪ ሲባል እችላለሁ ወይ ብዬ ራሴን መጠይቅበት ጊዜ ጥቂት አይደለም ጠይቃለሁ። ለምን ከመጠንቀቅ ነው። ከወደኩኝ መጥፎ ነው ለኔ ነው መጀመሪያ ለሴቶቹም በር ይዘጋል። ግን እኔ ምክር የምሰጠው መጋፈጥ አለ። እኔ አላሟላሁም ያለችውን ያህል ምንም የማያሟላ ወንድ አለ። ወንድ ስለሆነ ብቻ ያንን ስቴፕ አለፈ ተብሎ የሚቆጠርለት ሴት ሆና በመፈጠሯ ብቻ ግን የሚገልላት ነገር የለም ብዬ ነው የማስበው። ፕሬዝዳንት ሳህለወርቅ አክሎም የምንሰራቸውን ስራዎች የግድ ሌላ ሰው በሄደበት መንገድ ሄጄ ማከናወን አለብኝ ከሚል አስተሳሰብ
መውጣት እንደሚገባ ያመላከቱ ሲሆን በራስ መተማመንን ማጎልበት ጠቃሚ እንደሆነም ከግል ገጠመኛቸው ተነስተው አሳስበዋል። ትችላለች ተብዬ ከመጣሁኝ ከተመረጥኩኝ ማድረግ ያለብኝ ከቻልኩኝ በማቀው በሚገባኝ መንገድ መስራት ነው። ግቡ ላይ ደርሳለሁ። መንገድሽ ግን ያው ይሁን ካንቺ በፊት ከነበረው ተብሎ መሄድ አሁን አንድ ቦታ ሄጄ ፕሬዚዳንት ከሆንኩ በኋላ አንዱ መሪ ዱላ ነገር ይዘዋል እና ወርዳ አዲስ ነው የመጣቸው ምንም አታቅም ብለው እሳቸው እዚህ ጋር ቆም ብለው ምልክት እዚህ ጋር ሂጂ ይሉኛል በእንጨቱ ቀይ ምንጣፍ አለ ባላ ዞርኩና አትሊስት ቀይ ምንጣፉን መከተል እንዳለብኝ እኮ አቃለሁ አልኳቸው። ደነገጡ። ታዲያ በዚህ ባሳለፍነው ሳምንት ዓለም አቀፉን የሴቶች ቀን ካከበሩ ተቋማት መካከል አንዱ የሆነ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ የሴቶች ቀንን አስመልክቶ ተቋማቸው ባዘጋጀው መርሃ ግብር ላይ ይህ የፕሬዝዳንት ሳህለወርቅ ገጠመኝ እንዳስገረማቸው ጠቅሰው ተከታዩን ብለው ነበር። የተቀባዩ ሀገር ፕሬዝዳንት እርግጠኛ ነን ይሄን የሚያደርጉት የኛም ፕሬዝዳንት ለማበሳጨት ሳይሆን ሴት ስለሆነች አታውቅም በሚል ግምት ነው። እድሜያቸው ገፋ ያሉ ሰዎች ከዚህ የተለየ አስተሳሰብ ሊያመልጡ ባይችሉም የሴቶችን ትግል ከባድ ሆኖ የሚያሳየኝ ወጣት ነኝ አዋቂ ነን የሚሉ ሰዎች እዚያው መገኘታቸው። በዚሁ መርሃ ግብር ላይ ሴቶች ካላቸው የኢኮኖሚ አቅም ጋር ተያይዞ ለተለያዩ ተግዳሮቶች እንደሚጋለጡ የተገለጸ ሲሆን ወደ ፍርድ ቤት ከሚመጡ ሴቶችን የተመለከቱ ጉዳዮች ውስጥ አስገድዶ መድፈር እንዲሁም ከፍቺና ቀለብ ጋር የተያያዙ እንደሚጠቀሱ ተመላክቷል። ታዲያ የፌዴራል ጠቅላይ ፍርድ ቤት ከሴቶች ጋር በተያያዘ የተለያዩ ስራዎችን እንደሚያከናውን በገለጸበት የሴቶች ቀን መድረኩ ላይ በአመት ከ1000 በላይ የሚሆኑ ከጾታዊ ጥቃት ጋር የተገናኙ ጉዳዮች ወደ ፍርድ ቤት እንደሚቀርቡ ገልጾ ችግሩን የበለጠ ይረዳሉ በሚል ሴት ዳኞች በችሎት ተሰይመው እንዲዳኙ እያደረገ እንደሆነ አሳውቋል። ከ1000 በላይ የሆኑ ከጾታዊ ጥቃት ጋር የተያያዙ ጉዳዮች ይቀርባሉ። እነዚህን ችሎቶች ላይ በተቻለ አቅም በተለይ የችሎቱ ባህሪ ሊረዱ የሚችሉ ሴቶች ልዩ ክህሎት ያላቸው ዳኞች እንዲሆኑ ነው የሚደረገው። እንዲሁም የስነ ልቦና ባለሙያዎችም የተለያዩ ስልጠናዎች እንዲሰጣቸው ይደረጋል። ይሄ የሚደረግበት ዋና ዓላማ ያው ሴቶች ከችሎቱም ከሚቀርቡ ጉዳዮችንም ከመረዳት ጋር በተያያዘ ራሱን የሆነ አስተዋጽኦ ይሆናል። ያ ማለት ወንዶች በችሎቱ ላይ ተሰይመው ይሰሩ ማለት አይደለም፣ ወንዶችም ተሰይመው ይሰራሉ። ይሁን እንጂ በርከት ያሉ የህብረተሰብ ክፍሎች ከጾታዊ ጥቃት ጋር ተያይዞ የሚወሰዱ የቅጣት እርምጃዎች በቂ አለመሆናቸውን የሚገልጹ ሲሆን ከዚህ አንጻር ለቀረበው ጥያቄም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ምላሽ ሰጥተዋል። ህጎቹ ችግር የለባቸው። ምክንያቱም አንድ በወሲብ ጥቃት ያደረሰ ሰው 15 ዓመት 20 ዓመት ይላል ህጉ። ነገር ግን ዋናው ነገር በጊዜ ምርመራው ተደርጎ ማስረጃው ተደራጅቶ መቅረቡ ነው። እና አንድ ሰው 7 ዓመትም ታሰረ 5 ዓመትም ታሰረ ትምህርት የሚያገኝ ሰው ከሆነ ያገኛል፣ የማያገኝ ከሆነ አያገኝምና እሱ ነውና ቅጣቱ አስተማሪ ነው ወይ? በቂ የቅጣት መጠን በህጉ ተደንግጓል። ይህ በእንዲህ እንዳለ በዚሁ የሴቶች ቀን በተከበረበት ሳምንት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በኢቴጌመንን የሴቶች አዳሪ ትምህርት ቤት ተገኝተው መልእክት አስተላልፈው እንደነበር የሚታወስ ሲሆን ሴቶች ራሳቸውን መቀየር የሚችሉበትን አቅም መመልከት እንደሚገባቸው አሳስበዋል። እግዚአብሔር የፈጠራቸው በአምሳሉ የፈጠራቸው ሴቶችንም ወንዶችንም ኢምፓወር አድርጓል። ምን ሊያደርጉ? ምድርን ሊገዙ። ግዟት የሚለው ቃል አስተዳድሯት፣ ገቨርን፣ ሊድ። ኦኬ። ስለዚህ ዛሬ ምን ነግራችሁ ለእናንተ በውስጣችሁ ትልቅ አቅም አለ። የፈጠራችሁ ፈጣሪ ምድርን የምትገዙበት የምታስተዳድሩበት በጥበብ የምትመሩበት ፖቴንሻል ለእናንተም ለሴቶችም ሰጥቷል። የት ነው የጣልነው የሚለውን ግን መጠየቅ ይኖርብናል። መፎካከር ሳይሆን ኮምፕሊመንት እንዴት አድርገን ነው የምናስቀምጠው? እኔም ለወንዱ አስፈልገዋለሁ ለወንድሜ፣ እሱም ለኔ ያስፈልገኛል። ፍቅርና ሰላምን እንሰብካለን ያላችሁት ቅድም አይደል? በሙዚቃችሁ ቬሪ ፓወርፉል አይደለ? ስለዚህ ወንድሜ አያስፈልገኝም፣ ባሌ አያስፈልገኝም፣ አባቴ አያስፈልገኝም እያለች ሳይሆን ሴት በሷ ውስጥ ያለውን የታመቀ አቅም ጥበብ ለምድር የምታመጣው አንተም ታስፈልገኛለህ፣ ሁለታችን አንድ ላይ ስንሆን ምድራችን የተሻለች ትሆናለች።
ኢትዮ ቴሌኮም ዓለም አቀፉን የሴቶች ቀን ምክንያት በማድረግ ባዳሪ ትምህርት ቤቱ ለሚገኙ 480 ተማሪዎች ለአንድ ዓመት የሚያገለግሉ የሴቶች የንጽህና መጠበቂያዎችን ያበረከተ ሲሆን ከፍተኛ ውጤት ላስመዘገቡ 10 ተማሪዎች ደግሞ የትምህርት አጋዥ ታብሌቶችን ሸልሟል። በወቅቱ የተገኙ ተማሪዎችም ለለውጥ መነሻው ትምህርት በመሆኑ ጠንክረው እንደሚማሩ የገለጹ ሲሆን አንችልም ከሚል አመለካከት መውጣት እንደሚኖርብንም ተገንዝበናል ብለዋል። የሴቶች ቀን ሌሎችም በየቀኑም የምናስበው ነው። የሴቶችን አስተዋጽኦ በማህበረሰቡ ውስጥ በብዙ ነገሮች ውስጥ አስበን የምናሳልፍበት መሆን አለበት። ሌላው ደግሞ በትምህርት ስንመለከት ያው አመራርም ምንም ዶክተርም የሚኮነው በትምህርት ነውና በትምህርታችን በርትተን አቅማችንን ማሳየት አለብን። ብዙ ፈተናዎች ቢኖሩ እሱን ታግሰን ብዙ አቅም አለንና ያንን ታግሰን ሰርተን ማሳየት አለብን ብዬ አስባለሁ። ሁሉም ሴቶች ማለት ሴት አትችልም የሚባለው ነገር እና የድሮ የሚባሉት ሴት ወደ ጓዳ የሚባለው ነገር ቀርቷል እና እኛ አሁን ሴቶች አንችልም ብዬ አላስብም። ሁላችንም እንችላለን። ማንም ከማንም አይበልጥም፣ እንችላለን። ስለዚህ ወደፊት መራመድ አለብን ነው የምለው። በመጨረሻም የሴቶች መብት መከበር የሚችለው በሴቶች ብቻ ሳይሆን በወንዶች አስተሳሰብ መቀየር ሲችል በመሆኑ የሴቶችን አቅም ለመገንባት ወንዶችም ኃላፊነታቸውን ሊወጡ እንደሚገባ ተመላክቷል።